እልኋን አሳይታታለች ማለት ነውና የማታ ቪዲዮ ራሱ እንደተመለከት ነው ማናት ሄርሜላ ወይም ሙሽሚት አብርሃም ጋር ታሌኩ ያዙ ይልቀቁ እያለች ነበረ ማለት ነው። ፍራቻ ስላለባት ነውና ያ ሁለታው ቪዲዮ ላይ አይታችሁ ተመልክታችኋል። አብርሃም ቡታጅራ ሊገባ ነው የተባለ ቀን ሩታዬ ምን ብላ ነበረ? ወርም 15 ቀን የሚቀመጥ አብርሽ ግን የኔ ነው ብላት ነበር። በዛ ጉዳይ ላይ የቡዜ መልስ ደግሞ ያው እንደሚከተለው ነው ማለት ነው። ምን ተማምና ነው ሁሌም ፉከራ እያለች ነበረ። በነገራችን ሩታ ቃልን በተግባር የምታሳይ ናት እንጂ እንዳንቺ በብር ተገዝታ ወንድሟን የሸጠች ይሁዳ አይደለችም ማለት ነው። ቡዜ በእውነት በጣም ነው የምታሳፍሩት። ዴቭ ራሱ ሩታ ስትናገር እንዴት እንደሚፈራ ጉድ ብላችሁ ተመልከቱ ማለት ነው። እና በጣም ነው የሚፈሯት። በነገራችን ጀግና ናት። ያለ ሩታ እውነቴን ነው ምንም አይነት ህይወት የላችሁም፣ ቻናላችሁም እይታ የለውም። የሚዲያው መሪ ናት። እውነትም የሚዲያው መሪ ሩታዬ፣ አንቺ እኮ እውነት ትለያለሽ። እንግዲህ ኤፍሬም ያለውን ቪዲዮ ሰምታችሁታል ማለት ነው። ብዙዎቻችሁ ሰርታችሁታል። አንቺ ባልሰራሽው ጥፋት አንቺ እንድትወድቂና እንድትሰበሪ ሊያደርጉ ነው። ይሄ ደግሞ እየተደረገ ያለው በእህታችን በቡዜ ነው ብሏል ማለት ነው። እና አስቡት፣ ጥቅም ቢፈልግ ኖሮ እሱም የስብርባሪዊ ሄርሜላ በምሰጠው ሩታን ጥላት ነበረ፣ ግን መጣል አልፈለገም። ጀግና ወንድማችንን ነክ ኮርተንብካል ማለት ነው። የሩታዬ መከታ። አንዳንዴ እኮ ተቆፍጣና ጋ ሰው ስትሆኑ ቆፍጠን ነው የምትሉት። በነገራችን ከአንድ ደግሞ እንደዚህ ዝሙተኛ ልክስክስ ሴሰኛ ጋር ስትሉ ሴሰኛነት ነው ተምራችሁ የምትመጡት ማለት ነው። እና በነገራችን የሄርሜላ የውሽሚት ተከታዮች የእሷን አይነት ባለጌ ስዳደጎች፣ የሰውን ደስታ የማይፈልጉ ለራሳቸው ጥቅም የሚሮጡ ጥቅመኞች፣ እንደገና ደግሞ ስለ ሰው ደንታ የሌላቸው ተስፋ የቆረጡ ዝሙተኞችና ሴሰኞች ናቸው። ሄርሜላን ጀግና ጎበዝ፣ ልክነሽ አብርሽ ያንቺ ነው የሩታ አይደለም እሷ አይመለከታትም የምትሉ የእሷ መሰሎች ናችሁ። በነገራችን ሁሌም እንደምለው አሉ እኮ ቆምን ቀሮች፣ ሁላችሁንም እያልኩ አይደለም። የማደንቃችሁ ለልጆቻችሁ አንገታችሁን ዝቅ አድርጋችሁ እንደኔ እውነቴን እኮ ነው። ላባችሁን እንደዚህ ወላችሁ በዚህ በረሃብ አረብ ሀገር ያስታውቃል። እንዲጣብ እያረጋችሁ እንደ ሻማ እየቀለጣችሁ የራሳችሁን ህይወት በጨዋነት የምትመሩ እውነቴን ነው ለእናንተ እኔ እንጃ 100 በላይ ቃላት ቢደረደርላችሁ ምንም ቃላት የማይገልጻችሁ ጀግናዎች፣ እንቁዎች፣ ጨዋዎች አላችሁ ማለት ነው። በእውነት አላማችሁንና አላማችሁን ብቻ ያዛችሁ። በእውነት ለእናንተ ትልቅ ክብር ነው ያለ ማለት ነው። እንግዲህ እነሱም አይተውም፣ እኛም እንቀጥላለን። አዎ ዝሙተኞች ካላቆሙ እኛም መፈትፈታችንን መናገራችንን አናቆምም ማለት ነው። እና ዛሬ እንግዲህ ከተለያየ ቪዲዮ ከለስ ከለስ አድርገን ምን እንድታዘብን ምን እንዳተረፍን በራሳችን ህይወት ይሄ ነገር የገባ ቢሆን ምን አይነት ውሳኔ እንደምንወስን ሁላችንም ለራሳችን እንወያይበታለን ማለት ነው። ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ በዘት ተተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው በመላ ዓለም የምትገኙ ውድ የሀገሬ ልጆች ፍቅር ሰላም ይስጣችሁ። እንዲሁም እንቆች የሩታዬ እህቶች ወዳጆች ማለት ነው መታችሁ አስተያየት ለምትሰጡኝ እውነት እጃችሁ ቁርጥማት አይንካው ማለት ነው የምፈልገው። የኔ ጨዋዎች እንቆች፣ የጀግናዋ እህት፣ የሚዲያው መሪ እህቶች፣ አው የልዑልዬ እናት፣ የአትበገር የኛ አደናጋሪ ህዝቤ እየተንጫጫ ነው። ሩታዬ ውሾች ይጮሃሉ፣ ግመሎች ይራመዳሉ ይላችኋል። እንግዲህ አይ ሩታ ስንቱን አንጫጫሽው አንቺ አንድ ሆነሽ። እውነት በሚሊዮኖች እየተንጫጩ ነው ማለት ነው። እና ጠላት ገና ይንጫጫል። ጀግናዋ ገና ትረማመድባችኋለች ማለት ነው። ትረማመድባችኋለች። ምን አይታችሁ? ይሄ ጅማሬያችሁ ነው። ለማንኛውም እንግዲህ ከባለፈው ቪዲዮ አይታችኋል።
ቡዛዬ በጣም በቃ በኃይለ ቃል ሩታን ስትናገራት ነበረ። እሱም ምንድን ነው ከህይወታችን ውጪ ነበረ የመጀመሪያው። በነገራችን ሩታ ሳትሆን እኮ ከህይወታቸው መውጣት የነበረባት ቡዜ ነች። ከአብርሃም ህይወት መውጣት የነበረባት ማለት ነው። እና ያለማፈሯ እንደዛ ስትል ነበረ። ሰምታችሁታል። እሱም ቪዲዮ ተመልክታችኋል። ያለፈ ቢሆንም ማለት ነው። እና ሩታ ምን አረገች? ልጇን እያሳደገች ነው። ተፈለግሽ ልጅሽን አርፈሽ አሳድጊ፣ እኔ መች ደረስኩብሽ ትላታለች። አንቺማ እኔ ጋ ማን አድርሶሽ ነው የምትደርሺው አለች ቡዜ ማለት ነው። እና ቡዜ እኮ ጥፋቶችን እየደጋገብሽ እየሰራሽ ነው። በወንድምሽ ግን እየቀናሽ እንደሆነ ታውቆሻል ወይንስ እንደው ወንድምሽን ፍቅር ይዞሻል አንቺ ራሱ ማለት ነው። እና በእውነት ወይንስ በገንዘብ ስለተገዛሽ እንደዚህ አስተሳሰብሽ ይሄ ጭንቅላትሽ የሚያስበው ወደ ቂጥሽ ዞረ ወይም ወደ ቦርጭሽ ዞረ አስተሳሰብሽ ማለት ነው። አይደብርሽም? ግን ትንሽ እንደ ትልቅ እህት አክት አርጊ እንጂ በእውነት እንደሚያስብ ሰው አክት አርጊ ማለት ነው። ሩታም እኮ መለሰችልሽ መልሷም ማለት ነው። እኔ በነገራችን ማድረግ የምፈልገውን ተደብቄ ሳይሆን ተናግሬ ነው የማደርገው። ውይ 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 አንቺ ማነሽ አለች። እኔማ ሩታ ሀብቴ ነኝ። አይ ሩታ ሀብቴ፣ እውነትም ሩታ ሀብቴ፣ ቃልን በተግባር የምታሳይ የማትሽለጠለጥ የሴት ወንድ ጀግና፣ የሴት ወንድ ጀግና። ኧረ ሩታ እውነት ይመችሽ ማለት ነው። እና እንግዲህ ባለፈው ያው አብርሃምን ለማዝናናት ይዛ ብትወጣ፣ ይሄ ደግሞ አንድ አለ ሸለፈንት የወንድ ግማሽ። እውነቴን ነው ዳኒ የምትባለው የወንድ ግማሽ ነክና አንተም አሁን በሰው ህይወት እንዲህ የተሽለጠለጥክ እኛ አብርሃም እስከሚድን የትም ብትሄጂ እንከታተልሻለን፣ አብርሃም በኛ እጅ ውስጥ ነው ብለክ ነበረ ማለት ነው። ልጁን አቅፎ ነው ያለው። እንግዲህ ሰውየው ደህና ነው። እኔ እኮ የታመመ ሰው እኮ ልጁን ማቀፍ አይችልም ታውቃላችሁ። ልዑሌ ደህና ነው ኮይ ብሎ እኮ አይስምም። ልጁ እንደሆነ እኮ ያውቃል። ግን በዚህ ልክ ተጃጅላችሁ አብርሃም ታሟል ያልታመመውም ማለት ነው። ከኤፍሬም በላይ እንግዲህ እናንተ አታውቁትም። ከኤፍሬም በላይ ማናት እቺ ቡዜስ ብትሆኝ አንቺ እኮ የነበርሽው በስደት ሀገር ትዳርሽን ባልሽን አቅፈሽ ስትጋደሚ ልጆች ስትፈለፊ በነበረ ጊዜ አብርሃምና ኤፍሬም አንድ ጋ ነበሩ። ይሄኔ በስልክ ለ10 ምናምን አመት ሳታያቸው ያው እንግዲህ ተጠግረረሽ ልጆችሽን ይዘሽ ገባሽ ከአረብ ሀገር ማለት ነው። ከዛስ የአንቺ ትዳር እዛ ስለተበተነ የወንድምሽንም ትዳር ለመበተን ትንፋቀቂያለሽ በየቦታው ማለት ነው። እና ምን ተማምና ነው አለች ደግሞ። እሷማ የተተማመነችውን አንድ ፈጣሪን ተማምና። አየሽ እንደ አንቺ በገንዘብ ተደልላ አይደለም። አብርሃምንም ያገኘችው በፍቅር ነው እንጂ በሌላ ነገር አይደለም። እናውቃለን እኮ እኛ ሩታ ስትመጣ ወደዚች ወደ አብርሃም ህይወት እንዴት እንደመጣች ፍቅሩ ከሷ ነበረ ገፍቶ አብርሃምን በፍቅር ያንበረከከችው። ንገሩኝ ታልሽ ማለት ነው ያንበረከከችው። እውነቴን ነው። ገመድ ይዞ ጫካ ለጫካ ራሱን ሊያጠፋ ሲል እኮ ነው ያዳነችው። ይሄንን ነገር ደግሞ ሩታም ተናግረዋለች። እናንተም ሄዳችሁ ማየት ትችላላችሁ። ያኔ ፕራንክ ምናምን ብዙ አልጀመሩም ነበረ። አብርሃም እንዲጡንቻ አላወጣም፣ ፊቱም አልወዛም። እንዴ 77 የተወለዱ የሆነ የድርቅ ጊዜ የተወለዱ ነበር የሚመስሉት እዛ አካባቢ ማለት ነው። እና ሩታ ስትመጣ ነው አሁን የቡታጅራ ዩቱበሮች እንደዚህ ቀና ቀና ብላችሁ ነፍስ የዘራችሁት። እውነቴን ነው የምላችሁ። ይሄ ዩቱበሮችን ነው የምለው እንጂ ጀግናዎች ደግሞ እንደ ለምለም አይነቶች አሉ፣ ጠንካራዎች። ወንድሞቿም አልባሌ ቦታ እንዳሄዱ የምትቆነጥጥ የምትረግጣቸው ስርዓት እንዲኖራቸው ማለት ነው። እናንተ እውነት አሁን የታላቅና የታናሽ ልጆች ናችሁ። በእውነት ዝሙትን እየደገፋችሁ። ዝሙትን እኮ ፈጣሪ የማይወደው ነው። እኔ ጠንካራ የምለው ከዛ ቤት ማን ነው? ሀይሚና እቺ ትንሿ እህታቸው ያችኛዋ አዲስ አበባ አለች ኤልዱ፣ እሷ ኤፋ ናቸው። በቃ ዝሙትን የማይደግፉ ዝሙት ውስጥ የሌሉ። ዴቭና ቡዜ የመጀመሪያው ቡዜ ናት። ቀጣይ ደግሞ ዴቭ ነው። ዴቭን ያስተማረችው ነገሩ ቡዜ ነች።
ዴቭ አያውቅም ነበር። ዝም ብሎ እያስመሰለ እንዲሁ በፊት አይሞቀው አይደንቀው ሲሉት ጊዜ በቃ ነፍስ ዘራ። እሱም ተንሰራርቶ ተነሳ እንደ እባብ አፈር ልሶ ማለት ነው። እግዚአብሔርን ነው የምላችሁና እንደው ልዑል እንኳን ያሳዝናችሁ። በግራ በቀኝ ስታዋክቡ እናትየዋን አስተያየቱን ራሱ ተመልከቱ። የልጁ እንዴ እኔ በጣም ነው የሳኩት። ይሄን ፎቶ ሳይ ሁሌም እስቃለሁ ማለት ነው። እና እንደ አጋጣሚ ሳየው በእውነት ስቅ ያልሳቀ የለም መቼም። አስተያየቱ እንግዲህ ዳኒን ዋ ልደግልክ እያለው ነው ማለት ነው። ልደግና እናቴ አይዞሽ በቀልልሻለሁ እያለ ነበረ። አቤት የኛ ጀግና የእናትክንማ ያስለቀሷትን አንድ በአንድ ማስለቀስ አለብህ ልዑልዬ አድገክ። እውነቴን ነው። አንድ በአንድ የእናቱ ልጅ መሆን አለብህ፣ የአባቱ ልጅ እንዳትሆን። የቆራጠው የጀግናዋ ልጅ እውነቴን ነው። ልብክ በሷ መውጣት አለበት እንጂ በእነኛ ተወጣክ። እውነቴን ነው። ልፍስፍስ ሆነክ ነው የምትቀረው ማለት ነው። እና ልዑልዬ እኛ እንጎበዝ የእኛ ቸኮሌት መልክ ፈጣሪ ያሳድግላችሁ ነው የምለው። እንግዲህ ከዚህ ከጻን ልጅ ላይ ቀምታ ለመውሰድ ውሽሚት ይኸው ቀንና ሌሊት እንቅልፍ አታለች። እንግዲህ ደግሞ የሩታዬ ከባዱ ማስጠንቀቂያ አብርሃም 15 ቀንም ቢቀመጥ 20 ቀን አብርሽ የኔ ነው ብላ ማስጠንቀቂያ ስትሰጣት፣ ይሄ ደግሞ ለጭንቅላታቸው የቤት ስራ ሆነ። ሩታ እንዲታለች አትተውም አሉ። እንዲህ የምትፎክረው ምንን ተማምና ነው አለች እህትየዋ ራሱ ማለት ነው። እና በነገራችን በምንም ብትመጡ ሩታን አታክሏትም ማለት ነው። በእውነት ሞታም ትበልጣችኋለች። አንድ ሰው እኮ በሰው ላይ የሚቀናው እዛ ሰው ላይ ለመድረስ ሲንጠራራ ያ ሰው ያረገው ነገር በሙሉ አልሳካ ሲለው የቅናት መንፈስ ይጀምረዋል። እዛ ሰው ላይ ተንኮል ይጀምረዋል። ያንን ሰው ለመበቀል ይሮጣሉ ማለት ነው። አሁን እኔ እያየሁ ያለሁት በሩታ ላይ እያረጋችሁት ያለው ነገር በሙሉ ያ ነው። በአቋም ብትሉ ሸንቀጥ ያለች የወለደች ማትመስል አስቡት። ብቻ በሁሉም ነገር ቃልም በተግባር ብትሉ በተግባር የምታረግ አደርገዋለሁ ብላታለች የምታደርግ ቆራጥ ቆፍጣና። እሷን መሆን ሲያቅታቸው አንድና አንድ በሌላ መንገድ መጥተው መበቀልን ፈለጉ ማለት ነው። በእውነት ሄርሜላም አሁን የራሷን ስሜት እያካሄደች ነው እንጂ እውነት ለአብርሃም እንትን አስባ ነው። አይተናል እኮ ሮጣ ላው ላይ ነው ፊት ያለችው እንዴ። ለሱ ጤንነት የሚጨነቅ ሰው ሄዶ እሱን ያሻሻል? ያልሆነ ነገር ያረጋል? አያረግም። እሱን ትሪት ያረጋል እንጂ እንዴ እየተሽከረከሩ ዳሌ ማሳየት ነው እንዴ የአብርሃምን ጤንነት የሚጠበቀው? ምንም ቢሆን እዛ ጋር ለልጅሽ ወይም ለልጃችሁ መጥፎ ነገር እያስቀመጣችሁ ነው። ዛሬ ላይ ላይመስላችሁ ይችላል። ሄርሜላም አሁን መልካም ነገር መስሎሻል። ቡዜ የመከርሻት መልካም ነገር አይደለም፣ ወደ ጥፋት ወደ ገደል እየወሰድሻት ነው ማለት ነው። እና በማንም ሃይማኖት ዝሙት አይደገፍም፣ በማንም ሃይማኖት ማለት ነው። እኔ እዚች ምድር ላይ በማውቀው በእውነት ይሄን ሁሉ እንግዲህ ሰው እየታገለ ያለው ከጥፋቱ እኮ ለምንድን ነው አንድ ሰው የሚጸጸተው? አንድ ሰው ይቅርታ የሚጠይቀው ለምንድን ነው? ያለፈውን ረስቶ በአዲስ መንፈስ ህይወቱን ሊኖር ነው አይደል? ያ ደግሞ እናንተ ጋር እንደ ጥፋት እየታየ ነው። ምንም ያላጠፋው ልጅ ትክክል አይደለክም፣ ያንተ የክፉ ቦታ ይሄ አይደለም፣ ይሄ አይገባክም፣ አንተ የሚገባክ ዝሙትና ሴሰኝነት ነው፣ ትዳር ክብር ነው፣ ክብር አይሆንክም። ታዲያ ልጁን እኮ ያሳበዳችሁት እራሳችሁ ናችሁ። ማን አሳበደው? ሁልሽም አሁን ይኸውላችሁ መሀል ላይ ቆማችሁ የምታጨበጭቡ ሰዎች ዳር እንደምትቀሩ እመኑኝ። ይሄ ደግሞ ቀኑ ሩቅ አይሆንም። እመኑኝ ማለት ነው። ለሄርሜላም የከፋ መልስ
ልቧን አይደለም ይሄ የምትተማመንበትን ገላዋን ሰባብሮ የሚሄድ ቃላት ማለት ነው። የሚሄድ መቼም የማትጠገን ሆና የሚደርስባትን ብቻ ተመልከቱ እናንተ። በቅርብ ቀን ይሄ ነገር ደግሞ ይሆናል። እውነቴን ነው። በእርግጥ እህታችን ናት። በሶሻል ሚዲያ ነው የምናውቃት። አቋሟ ያምራል። ሁሌም እንደምለው መልክ አላት። ማንም ወንድ የሚመኛት ናት። ግን እሷ የለመደችው ባለትዳሩን ሄዳ ነገሩ። ሴጣን እኮ ደስታን አይፈልግም። ይሄ ታወቀ ነው። ታውቃላችሁ። ሴጣን የሚፈልገው ሁሌም ጸብ ያለበት ቦታ፣ ደስታን መንጠቅ፣ የሰውን ህይወት ማበላሸት፣ አባትን ከልጅ መለየት፣ እናትን ከልጅ መለየት፣ ባዶ ማስቀረት፣ ጎዳና እንዲወጡ እንዲያብዱ ማድረግ ነው የሴጣን ስራው። አሁን እኮ ሄርሜላ ማለት የቀይ ሴጣን ነች። የቀይ ሴጣን የልብ ተሰጣት። እዛ ጋ ደግሞ በጣም ነው የማመሰግንሽ። አንቺን እኮ የማመሰግንበት ምክንያቴ አንደኛው አብርሃም ይኸው ከአንቺ ጋር ከሆነ በኋላ እኛ ጋር ተረጋግቶ ቁጭ ማለት ጀመረ። በፊት እኮ ልሂድ ነበር የሚለው በኩል ሌሊት እየተነሳ አለች። ትንሽ እኮ የመዳን እንትን አሳይቶ ምንድን ሄዳ ነው ጭራሽ እየደነዘዘ መጣ። አብርሃም ሆን ብሎ እየፈዘዘ እንትን እያለ መጣ። አክት እያሳየ ሌላ ድራማ ደግሞ ይዛችሁ ልትመጡ ነው። ልጁን የረሳ ሰው ነው እንዴ ተሽሎት መጣ የሚባለው? ልጅ እስከ መውለድ ራሱ እኮ ረስቷል። ከዚህ በፊት እኮ አሞታል ያልሽው ሄርሜላን ረሳ ብላችሁ ነው። ገና አንድ ተራ ሴት ዝሙተኛ ሴት መጣች ተረሳች ብላችሁ አገር ይያዝልኝ አላችሁ። አገር ይያዝልኝ፣ አገር ይወቅልን። አብርሃም እንዴት ሄርሜላን ይረሳታል? ቢረሳትስ ማነች እሷ? ምኑ ነች? እናቱ ነች? እህቱ ነች? አክስቱ ነች? ምኑ ነች? በግማሽ ሚሊዮን ብር እኮ እንደ እቃ የገዛችው ሴት ናት። እኔ በጣም ነው የሚገርምኝ የቡዜና የዴቭ ስራ ደግሞ ማለት ነው። የወንድማችሁን ህይወት እኮ ያበላሸች ሴት ናት። እሷን ነበረ ጫና እኮ ማድረስ የሚገባችሁ። ሩታን እኮ አልነበረም። ሩታን እኮ አሁን በእሷ ሀሳብ እኮ ልትደግፏት ይገባ ነበር። ተጸጽቶ አንቺም ተጸጽተሽ ከጥፋት ተምሮ አብርሃም አንቺም ከጥፋትሽ ተምረሽ ከሆነ የበፊቱን እረስታችሁ ድጋሚ እንደዚህ አይነት ነገር ውስጥ ላትገቡ ተሆነ ደስ ይለናል። እሱንም እኛ በወንድምነት በእህትነት እንመክረዋለን ይላል እንጂ ሰው አንቺም ፈቶሻል፣ አይመለከትሽም። የልጁ እናት ነሽ። አይሷ አይካድም። እኔ ነኝ አሁን መብት ያለኝ ትላለች ደግሞ እቺ ቀፈንዲያም የቀይ ሰይጣን ማለት ነው። በእውነት የቀይ ሰይጣን መብቱ ምኑ ላይ ነው? አዲስ ህይወት ጀምሯል ከኔ ጋር። ያኔ በፊቱን ትቶታል። የኔ ህይወት እዚህ ጋር አያሳዝንም ወይ? የልዑልስ ህይወት አያሳዝንም ወይ? ይሄ ህፃን ልጅ እኮ በእናንተ ጥቅማ ጥቅም በእናንተ ቁሳቁስ ይሄ ስብርባሪ ሳንቲም በምታገኙት እኮ የእናንተን ኃጢአት እኮ ልጁ ላይ እየከመራችሁ እንደሆነ ታውቃላችሁ። ያለ ኃጢአቱ በአባት ፍቅር እንዲቀጣ እያረጋችሁ ታውቃላችሁ። ግን ጭንቅላታችሁ ይሰራል? እውነቴን ነው አይሰራም። ቢሰራማ እንደዛ አታረጉም። አያሳዝናችሁም? ግን ይሄ ልጅ ሩታሽ አታሳዝናችሁ? በእውነት ልዑል አያሳዝንም ወይ? ይሄ እንቦቅቅላ ልጅ አያሳዝንም ወይ? ተረግዞ አንድ ቀን እንደ ሴት እንደ እናት ትሪት ሳትደረግ ሩታ ወልዳም ደግሞ እንደ እናት አሁንም ሳትታረስ ቤተሰቦችን አላስረብሽም ብላ ደግሞ ከቡታጅራ ወደ አዲስ አበባ ብትገባም እዛም ደግሞ ሌላ ብጥብጥ ጠበቃት። ይሄ ሁሉ እየሆነ እኮ ያለው በሄርሜላ ነው። ቆም ብለሽ እንደ ታላቅ እህት እንደ ታላቅ ሆነሽ እንደ አባት እንደ እናት ሆነሽ ውሽማዋን እንዲርቅ እንዲያስጠነቅቃት ከሷ ጋር ያለውን ግንኙነት እንዲያቆም እሱም መምከር እሷን መቆጣት ሲገባሽ ጭራሽ
የሚገባ ህይወት ይሄ አይደለም ብሎ ልጁን ግራ ማጋባት ምን የሚሉት ነው? የእህትና የወንድም ጠላት በእውነት። ሩታዬ ግን ፈጣሪ እርዳሽ፣ አንቺ ጀግና ነሽ። ከዚህ በላይም ነገሮችን ትጋፈጫለሽ፣ ትወጫለሽ። አሁንም ለሚመጣው እውነቴን ነው ለልጅሽ አብሶ ለልዑል መኖር አለብሽ። ጠላት የተመኘውን አያገኝም። አንቺና አብርሃም አንድ ጋ ትሆናላችሁ፣ ፈተናዎች ያልፋሉ። ግን ጠላቶች፣ ምቀኞች አሁን ላይ ሄርሜላን ጀግና ጀግና ትክክል፣ እዚህም ትክክል እዛም ትክክል ስትሉ የነበሩ ታፍራላችሁ ማለት ነው። እንግዲህ ቪዲዮአችን ይሄን ይመስላል። መልካም ጊዜ ይሁንላችሁ። እንወዳችኋለን። ባይ ባይ።